ፍትህ ለሃይሚና ለብሩኬ ልንል ይገባል። ሃይሚና ብሩኬ ተከበዋል። ባስመሳይ ሸውካካ ሰዎች ተከበዋል። ስለዚህ የጨረቃ ፋሚሊ ማድረግ ያለበት አንድ መሆን ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ ውዶች። የጨረቃ ፋሚሊ እኔ ቀድሜ የምነግራችሁኝ ያው ሰው ከመጀመሪያው መስማት ስለሚወድ ነው፣ መጨረሻውን አይሰሙምና ሪሊ የጨረቃ ደጋፊዎች የሆናችሁ የሃይሚና የብሩኬ ለሃይሚና ለብሩኬ ድምጽ እንሆንላቸው። እጅ ለእጅ ተያይዘን እንቁም። በእውነት ነው የምላችሁ የጨረቃ ፋሚሊ አንድ ከሆነ እንኳን አይደለም እነዚህ ኩርንች ሰዎችን በጣም ብዙ ነገር አድርገናል እኮ ከዚህ በፊት ከሃይሚም ጋር የመጡ ወንዶች ከብሩኬም ጋር የመጡ ሴቶች ልካቸውን አስይዘን ነው የሰደድናቸው አይደለ? ታዲያ ምንድነው አሁን እንደዚህ ሊያንሸራተን የቻለው? ለምንድነው የምንከፋፈለው? ለዛውም እኮ የሆነ ተጨባጭነት ባልያዝነው ነገር አንዱን ጥለን አንዱን እያነሳን ስለሆነ አንድ እንሁን ማለት ነው የምፈልገው። በእናታችሁ በቃ አንድ እንሁን። አውቃለሁ ከኔ ጋር የምትኮምቱ ሰዎች ምን አይነት አስተሳሰብ እንዳላችሁ በደንብ ነው የምረዳችሁ። ለሃይሚና ለብሩኬ በጣም የተለየ ፍቅር የሆነ ኮሜንት ነው የምትሰጡ። ለሱም ተባረኩልኝ ውድ እህቶቼ። ነገር ግን ያው ለመላው የጨረቃ ፋሚሊ ነው ማለት የምፈልገው። በቃ በጣም እየተከፋፈሉ ነው ያለ። በዛ ላይ ራሳቸውን እየጎዱ ነው፣ እያለቀሱ ነው። ሃይሚ ተጎዳች የሚል አለ፣ ብሩኬ ተጎዳ የሚል አለና ይሄ ነገር ወደ አንድ ተጠቃሉ መምጣት አለበት። ሃይሚና ብሩኬን በአንድ እንደዚህ አይተናቸው ለሁለታቸው መቆም ይገባናል ብዬ አስባለሁ። እነዚህ ሰዎች ከህይወታቸው እናስወጣቸው። እነዚህ የምድር እንቅርት የሆኑ ሰዎች ከህይወታቸው ምንቅር ብለው እንዲወጡ እኛ የተቻለን ነገር እናድርግ። ልንገራችሁ ሃይሚና ብሩኬ ቢለያዩ በሶሲና በዳኒ ምክንያት እንደሆነ ምንም ጥርጥር የለውም። ስለዚህ እኛ ልንፋታቸው አንችልም በፍጹም ማለት ነው። ብቻ ይሄን ነገር ጌታዬ እንዳያደርገው እንዳያሰማን ፈጣሪ። የሃይሚና የብሩኬን ነገር እንደዚች በቃ ተለያዩ ማሂ ብለዋለች። ተለያዩ የሚለውን ነገር መስማት አልፈልግም ብላለች። እንኳን አንቺ የሃይሚ ጓደኛ ሆነሽ እኛ የጨረቃ ፋሚሊ በፍጹም ነው ይሄን ነገር መስማት የማንፈልገው። ስለዚህ ሃይሚና ብሩኬ የሆነ ነገር ቢፈጠር ከመካከላቸው እጃችን ከነሶች ላይ ነው የምናሳርፈው። እና ግልጽ ያልሆነ ነገር አለውን ማሂ ራሱ ስትናገር ከካሜራ ጀርባ ብዙ ነገር የተፈጠረ እንደሆነ ከሶሲ ጋር እንደተጣላች እየተናገረች ነበረ። ማሂ ራስሽን ጠብቀሽ እቺ ልጅ እሽት ብታረጊልን ምን አለበት በደንብ አድርገሽ ብታሻት። ምክንያቱም በቃ ጠግባለች፣ ፊን እያረጋት ስለሆነ ጥጋባቸው መብረስ ስላለበት መታሸት ያስፈልጋቸዋል እነዚህ ሰዎች ማለት ነው። የምሬን ነው። እና ግን ከዛ በተረፈ ስትናገር የነበረው ያው ሃይሚን እያሰቃዩት ነው። አያቸው አሁን ሃይሚ ከካሜራ ፊት ለፊት ነው እንጂ እንደዚህ ግንትር እያለች የምትናገረው ካሜራው ሲዘጋ በቃ ለቅሶ ነው ማለት ነው። ከማሂ እንደተረዳሁት ታለቅሳለች። ያው ይሄ ሴቶች ባህሪ ነው አውቀዋለሁ ማለት እናውቀዋለን ባህሪያችን እንዴት እንደሆነ። ፊት ለፊት ላለመሸነፍ ነው የምንታገለው፣ ግን ቤታችን ስንዘጋ ደግሞ ያለውን ነገር በደንብ እናውቃለን። እኛ ሴቶች እንተዋወቃለን። ስለዚህ ሃይሚ አሁን ከካሜራ ጀርባ ማን ነው እያስፈራት ያለው እንዴ? ውዶቼ ይሄ እኮ ህይወት ነው። ማንና ማን ስለሆኑ ነው እነሱ ሊያስፈሯት የሚችሉት? ስለዚህ የሆነት በህግ መጠየቅ ካለባቸው እነሱዎች በህግ መጠየቅ አለባቸው። ማሂ ደግሞ መናገር ከፈለሽ የሆነ ግልጽ አድርገሽ ተናገሪ እንዴ። ከሃይሚ ጎን ማንም የማይቆም የለም። ሁሉም ሰው ከሃይሚ ጎን ይቆማል። ሃይሚ እንድትጎዳ አልፈልግም። በነገራችን እኛ እያለን ያለ ነው በቃ እንዳይጣሉ ተግባቡ ነው በቃ። እሷ እሺ በዚህ ደረጃ ብሩኬን ካልተረዳችሁ፣ ብሩኬ ቀስ ብሎ ማስረዳት ካልቻለ እንዴት ነው እሺ ሊረዳዱ የሚችሉት? ዞሮ እኮ ወደ መለያየቱ ደረጃ እየመጡ ነው። እና ሰው አሁን ሃይሚን እያለ ያለው ተረዳዱ፣ ቀስ ብላችሁ ተነጋገሩ ነው እንጂ ሃይሚን ከዚህ ጋር ማንም የጣላት የለም። እኔም በበኩሌ አልጥላትም እንዴ የምሬን ነው የምላችሁ። ይሄ ከካሜራ ጀርባ እያሰቃዩት ነው የተባሉ ሰዎች ይመስለኛል የሶሲ ጓደኞች ነው የሚሆኑ። እግዚአብሔርን ነው የምላችሁ። እንደሷ ወጥ የረገጡ ጓደኞች ይኖሯታልና እዛ ለጓደኞቿ ሄዳ ታወራለች ምናምን በቃ እንዳትለቂያት ምናምን። ታውቃላችሁ የአዲስ አበባን ልጆች ማለት ነውና ያው ጓደኛ ሲኖራችሁ ምናምን አለ አይደለ በቃ ወደ መጥፎ ቦታ የሚገፋፋችሁ በጣም ብዙ ነው። እና ሶሲ ደግሞ በጣም ብዙ ጓደኛ አላት። ከዛ ጓደኛ መካከል ሆና እንደዚህ ሆንኩ ምናምን ብላ ታሳያቸዋለች። ከዛ በቃ ሃይሚ ጋር የሆነ ነገር እንድታደርስ እንደውም ከዚህ በፊት እሷ ነች እንዲያስፈራራቻት ቴክስት እያደረገች ኢትዮጵያ ውስጥ አይደለ የተባለችው ባለፈው ስታስፈራራት የነበረችው እቺ ብትሆንስ? ስለዚህ ሃይሚ የሆነ ነገር ሳይደርስባት በፊት ወደ ህግ መቅረብ አለባቸው። በግልጽ ተናገሩ ግን እናንተ ማለት ነው እንዴ። የሆነ ነገር ቢደርስም እንኳን ቪዲዮ የያዘው ነገር ጥሩ ነው እኮ። ምን ሆናችኋል? ሽፍንፍን ያለ ነገር ከካሜራ ጀርባ እየተሰቃየች ነው። ማን ነው? ከየት ነው? የትኛው ሰው ነው የሚያሰቃያት? ማን ነው? መታወቅ አለበት። ማስረጃ መረጃ የምትሉትን ደግሞ ማለት ነው በግልጽ አሳዩን። ስለ ብሩኬም ሆነ ያያችሁትን ነገር በስነ ስርዓት አስረዱ ለሰው። ከዛ ብሩኬም ማስረዳት ያለበትን ነገር ያስረዳል፣ ሃይሚን መረዳት ያለበትን ነገር ትረዳለች። ይሄ ሽፍንፍን ያለ ነገር አይሆንም። ሚዲያ ላይ ካወጣችሁ ምንም መሸፋፈን አያስፈልግም። በቃ የሚያሰቃያው ሰዎች መታወቅ አለባቸው። ሶሲ ነች። ከሶሲ ጀርባ ያለ ማን ነው? ከዳኒ ጀርባ ያለ ማን ነው? መታወቅ አለበት እንዴ።